ሀይሚዬ በቲክቶክ መንደር ፕሮፋይል ፒክቸር ቀይራለች ማለት ነው። ባይዘው ብዙ ጊዜ የሀይሚዬ ፕሮፋይል ፒክቸር ከሌሎቹ ጋር እየተመሳሰለብኝ በስህተት ከዚህ በፊት ከወራቶች በፊት አመጣ ነበር። ሰምታይምስ ግን ያው ፕሮፋይልን ቢመሳሰል ውስጥ ገብቶ እንትኑን ማየት ይቻላል፣ ፎሎቸውም ማለት ነው። እና ሲያጌን ሀይሚዬ ፕሮፋይል ፒክቸር ቀይራለች ወደ ቲክቶክ እና ዌልካም ብለናል እንግዲህ። ሲቀጥል ደግሞ ብሩኬ ምን አላት ሀይሚዬን ምን ሆንሽብኝ ብሎ አልቅሷል። ብሩኬ ምስኪን የዋሃ መልካም ገር ሰውነ፣ ግን ምን ይቀርሃል መሰለክ መረጋጋት፣ ፈርስት ማይሰልፍ የሚለውን ለምን አንተ ስትረጋጋ በቃ ለቤተሰብህም ለእናትህም ለሀይሚም ሁላችንም ራሳችን ትዕግስት መኖር ያስፈልጋል። ዛር ለገበሬ ማውራውን ሁሉ አልፈጽምም ውዶቼ ማነው ግን ምንድነው ትዕግስትና ሰበርን የመሰለ ነገር የለም። የሆነ ነገር ሲፈጠር ሮጦ ከመሄድ ቆሞ ሀቁን እንዲወጣ ማድረግ ነው። ሮጦ መሄድ ጥሩም እንዳልሆነ ነው። ሪሊውን ነው የምነግራችሁ። ሞርዛን የመዳም ቅመሞች ራሱ ከመዳም ጋር ብንጋጭ ሞርዛን ወረቀት ቢኖረን ወረቀት ካለን በመረጋጋት ህጋዊ ከሆንን ፖሊስን ጠርተን ተነጋግረን ሁሉ ነገር መፍታት ነው እንጂ ሮጦ መሄድ ለተመልካችን ምንድን ነው ያስጠቁራል። ገባችሁ? ጥሩ አይደለም። እና እዚህ ጋር ስለ ሀይሚ ስለ ብሩኬ ሳወራ ስለ ሁላችንም ላይፍ ነው ማወራው ማለት ነው። እና የብሩኬ ወዳጆች የምወዳችሁ የማከብራችሁ ቅር ያላችሁም አላችሁ። ግን ምንድነው እዚህ ጋር የስተርዴይ ማታ በየቤቱ ሀይሚ የሚሳደብ ምናምን በጣም አካብደነዋል፣ እኛ አካብደነዋል። ግን ነገሩ በጣም ኢዚ ነው። ብሩክና እኛ አካብደነዋል። የነገሩ ግን ኢዚ ነው። ኢዚ መሆኑ የምናውቀው እንዴት ነው? ብሩክና ይቅርታ ሀይሚዬ ፍፄ ሲያወሩ ብሩክ ሳይሰማ እኔና እናንተ ሰምተናል። ገባችሁ? ሀይሚና ፍፄ ለዚህ እንደዚህ አይነት ነገር ይደርሳል ብለው ኔቨር አይደለም። እና ብሩክ ወንድማችን አብሽር። ሌላው ደግሞ ሀይሚዬ ማይ ስዊት ባይዘዌ ታምሌል ነው እንጂ የለጠፍኩት ስለሱ አላብራራውም። ምን ብላለች? አሸናፊዎች ይሸነፋሉ፣ የዋዎች ግን በስተመጨረሻ ድል ይነሳሉ። ለዋዎች በቂ የሚባል ነገር የለም። በቃ ይቅርታ አበቃ የሚባል ነገር የለም። ይቅርታ ውዶቼ ማለት ነው። አስመሳዮች ይሸነፋሉ፣ የዋዎች ግን በስተመጨረሻ ድል ያነሳሉ። ለዋዎች አበቃ የሚባል ነገር የለም ብላለች ሀይሚዬ ማይስዊት። እንግዲህ ጥቅሷ ትንሽ ከበድ ይላል። እንግዲህ ያው ትክክል ናት። የዋህ ሰው ሁሌም አሸናፊ ነው። ለምን አንዳንድ ሰው የዋህ ሲሆን ሰው አያውቅም። የሚያውቀው ማነው? አላህ ሱብሃነሁ ወተዓላ ብቻ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም። እንግዲህ በየስተርዴይ ሁላችንም ያጋጥመናል እንደዚህ አይነት ነገር ማለት ነው። ለተንኮል ሳይሆን የሆነ ነገር ኢዚ ነው ብለን ስንሰራ ከሀይሚዬና ከብሩኬ ህይወት ውጪ ማለት ነው ይሄ ነገር ቀላል ነው ብለን ስንሰራ የሚከርብን ነገር አለ። በቃ ያኔ እኛ ያላሰብነው አሁን ሀይሚዬ እዚህ ጋር ብሩክን ተውትና ፍፄና ሀይሚዬ ሲነጋገሩ ተመልካች እንደዚህ ነገር ይመጣል ብለው ኔቨር አላሰቡም። 100%። ለምን ስንት ደቂቃ ይበቃል? 5 ደቂቃ ስንት ደቂቃ ይበቃል? በዛ ላይ ደግሞ ተመልካችን ሀይሚዬ ይቅርታ ብላለች። ሌላው ደግሞ ወዶች ምን አላ መሰላችሁ እኛ ምን ፈርደው ይሄ ነገር ለዘር ለገበሬ ጭምር ነው ማወራው። ገባችሁ? እኛ ግን ዩቲዩብ ስለምናቅ ትንሽ እኛ እንሻል ይሆናል። ሪሊውን ነው የምነግራችሁ። እዚህ ጋር እነሱ ፌመሶች ምንድነው የሚፈልጉት? የሆነ በቃ አሁን ለምሳሌ ዱባይ ሰው ሊዝናና ሲሄድ ምንድነው ለመዝናናት ብቻ አይደለም፣ ቪዲዮ ይቀርጻሉ፣ ኤዲት ያደርጋሉ። የሆነ በቃ ያኔ ምንድነው የሆነ ፕራንክ ለማድረጊያ የሚመቻች ቦታ ነው የሚፈልጉት። ለምን ዚስ ኢዝ ዘ ወርክ ስራ ነው ውዶቼ። ገባችሁ? አሁን ለምሳሌ አንዳንድ እህቶቼ በአመት በዓል ሊዝናኑ ሄደው ለምን የሚሉ አሉ ከዚህ በፊት። ግን ምንድነው ይሄ ትላልቅ ዩቲዩበሮች ሞርዛን አዋሳም ሲሄዱ ከቡታጅራ ሌላ ሀገር ሲሄዱ ዱባይ ሲሄዱ የት ሲሄዱ ምንድነው ለኢንጆይ ብቻ ሳይሆን እንደዚሁም ደግሞ ኩሪፍቱ ሲሄዱ ለኢንጆይ ብቻ ሳይሆን ለስራም ጭምር ነው። እና
በቃ ያኔ ለየት ያለ ነገር ያመቻቻሉ። ፕራንክ እኮ ዝም ብሎ አይገኝም ውዶቼ፣ ገባችሁ? አሁን ሀይሚዬ ስትመጣ ቆይ እግረ መንገድን ይህን ፕራንክ ልጠቀም ብላ ነው። ደግሞ ማነው? ፍፄ ነው። ዝም ብሎ እንዴት ነው መገናኘት? ግን ያው ሀይሚዬ ቀድማ ፍፄን የሚያገኘችው ለምንድን ነው? በቃ እንደዚህ አይነት ፕራንክ ለመስራት ነው። ግን እቅዱን ያሰበው ማን ነው? ፍፄ ነው። ሆኖም ግን ምንድን ነው እኛ ስለማናቅ ነው። ሪሊውን ነው የምነግራችሁ። የትላንትናው እኔ አሁን ቪዲዮ ስሰራ የሀይሚዬም ስህተት ብዬ የተናገርኩት ሁሌ ሀይሚቴ ስቤት ሀይሚቴ ምናምን ብላችሁ እንዳትናገሩ ነው እንጂ ስራ ነው የሰራችሁ። ሪሊውን ነው የምነግራችሁ። ሀቁን ከተናገርኩ ስራ ነው። ወላሂ ነው የምላችሁ። ብሩክ ደግሞ ምንድነው የውሃ ነው፣ ገር ነው። የሆነ ሰዓት ላይ ደህና ይሄን ባህሪ አስተካክሎ ነበር። የእሱ መኪና አስነስቶ መሄድ ማን ነው የሚጎዳው? ብሩኬ ነው አንደኛ ማለት ነው። ለምን አንዳንዴ ትዕግስት የሚባል ነገር አለ። ትዕግስት አለው ከዚህ በፊት እኮ። የትላንትናው ግን ወላሂን አሳዝኖኛል ሲንቀጠቀጥ። ከዛ ምንድን ነው ቁጭ ብሎ ተረጋግቶ ፕራንክ ነው እየተባለ ቁጭ ብሎ ተረጋግቶ ቲንክ ማድረግ አለበት። ባይዘው ብሩኬ ልጅነት ነው። ሪሊዮን ነው የምነግራችሁ። በጣም ልጆች ስለሆኑ ነው እድሜ ሲጨምር ይህን ቪዲዮ ራሱ ተመልሶ ሲያይ ሰርፕራይዝ ይሆናል። ለምን ፕራንክ ነው እየተባለ የሚሮጠው ነገር እንዴ። ሌላው ደግሞ ወዶቼ ማሮቼ ማለት ነው እዚህ ጋር ለሀቅ ነው። እዚህ ጋር ሀይሚዬን ብሩክም አንድ ናቸው፣ ጥንዶች ናቸው። እኛ አይመለከተንም። እኛ ተመልካቾች አንዳንዴ ስንመሰክር ለሀቅ ያኔ መመስከር ነው። ሁለተኛ ነገር ደግሞ ሀይሚዬ ጥፋተኛ ናት ካላችሁ ስለ ጥፋቱ ማውራት ብቻ ነው እንጂ መሳደብ ተገቢ የለም። እዚህ ጋር አሁን ጥፋትም እየተናገርን ነው። ሌላው ደግሞ ወዶቼ ማሮቼ ማለት ነው ከዚህ በፊት ብሩኬን ከሙፍታ ጋር ይመስለኝ አይደል ነው ጭንቅላቱን አስሮ ደማ ምናምን ተብሎ ሀይሚዬ እንዴት ነው ቦርሷን የወረወረችው? እንዴት ነው የተንቀጠቀጠችው? ፕራንክ ነው ሲባል ምን አለች? ሮጠች? አይሮጥም። ለምን? ፕራንኩ መጨረሻ ላይ ከተነገረ አይሮጥም። ሌላው ደግሞ ትናንትም ጠቅሻለሁ ከሱ ፋሚሊ ጋር ሆና አረ ብዙ ነገሮች ለዛም አሰቃቂ ነገሮች ማለት ነው። ሰውነቷ እስከሚንቀጠቀጥ እስከምታለቅስ አትሮጥም። ለምን? ብትሮጥ እኛም እንወቅሳታለን። ለምን? ፕራንክ ከተነገር መሮጥ የለም። ይሄ የስራው ባህሪ ነው ውዶቼ። እና ሌላው ደግሞ ብሩክ አስጠቆራት ላልሽው ላይ የምትሉት እህቶቼ ምን መሰላችሁ ውዶቼ ማሮቼ ማለት ነው ብሩክና ሀይሚዬ ሁሌም አንድ ናቸው። ከሌላ ዩቲዩበሮች ማየት እንችላለን። የቡታጅራ ሰው ኔቨር አይለያይም። እኛ መጠንቀቅ አለብን የምናደርገውን ነገር። ገባችሁ? ብሩክ ሳይመጣ በፊት ፍፄና ሀይሚዬ ሲወያዩ እኛ ተመልካቾች እኔ 100% ተመችቶኛል። ምንም ነገር ችግር የለውም። ሲወያዩ እንደ ቀልድ ነው። ስንት ደቂቃ? 5 ደቂቃ ወይ 5 ደቂቃ በቂ ነው። ለራሴ ናፍቆኝ ላይክ ሲወያዩ ይቅርታ ምኛን እየጠየቀች ተማም ነው። ከዛም በኋላ መጨረሻ ላይ ብሩኬ ፕራንክ መሆኑን ሲነገረው ቆሞ ቢጨቃጨቅ ኖሮ ነገሩ ይበርድ ነበር። ገባችሁ? ሆኖም ግን እንደው ዘር ለገበሬ ምናለች በሉኝ፣ እነሱ ወዲያውኑ ሰላም ፈጥሯል። ግን ሚዲያ ላይ የወጣ ነገር ቴንኪር መሆን ያለበት ብሩኬ። ለምን አሁን ብሩኬ እዚህ ጋር ምን ብሏል? ምን ሆንሽብኝ ብሎ አልቅሷል። ፕራንክ መሆኑን አውቋል። ምን ሆንሽብኝ? ፕራንክ ነው። ሀይሚቲ ምንም አልሆነችም። ገባችሁ? ለምን ካሜራ እንዳለም አላወቀም። አኪድ ይመስለኛል። እና ፕራንክ መሆኑን አውቋል። እዚህ ጋር የሸረተውን ደግሞ የዋንጀት ነው የሚበላው። እና ውዶቼ እየተደረገ ያለው ነገር ያኔ ሚዲያ ላይ በቃ እኔ እዚህ ጋር የምናገረው ብሩክንም መውቀስ ሀይሚዬንም መውቀስ ሳይሆን ብሩኬ ማስተካከል ያለበት ነገር ሀይሚዬ ማስተካከል ያለባችሁ ነገር ብላችሁ ብትናገሩ ነው እንጂ እዚህ ጋር መውቀስ ቡቡ ላይ ብቻ እንዲያትበ ቡቡ ጥፋት የለውም ያልሽኝ እህቴ ሁላችሁም በጣም ነው የምወዳችሁ። ጠይብ የኔ ጥያቄ ብሩኬ ሲነገረው እንደዛ እየተንቀጠቀጠ ይቅርታ እንደዛ እየሆነ እንደዛ እያዘነ መኪና አስነስቶ መሄዱ ለሀይሚ ሳይሆን ለራሱ ሪሊው ነው። እኔ እሱም ያሳዝነኛል። ወላሂ ነው የምላችሁ። እና ሰው ሆኖ የማያጠፋ የለም። እኔ በ8 ደቂቃ ውስጥ ብዙ ነገር ነው ማጠፋው። እናንተ ታርሙኛላችሁ። ግን ምንድን ነው እዚህ ጋር ስራ ነው ዶቼ። እናንተ ዩቲዩብ ስለማትጠቀሙ ነው። የኛ ዩቲዩበር አንባልም እኛ ራሱ። ግን ምንድን ነው እነሱ ትንሽ ፕራንክ የሚሰሩበትን ሲስተም ነው የሚፈልጉት። በቃ ማይባንንበት ሲስተም። ገባችሁ? እና ሀይሚዬ ስራ ነው ያጠፋችሁ ነገር የለም ሳያጌን። ሌላው ደግሞ እንግዲህ ጥቅሱ የዋሆች በሚል ነው እንግዲህ ጥቅሷ በጣም ከባድ ነው። ሌላው ደግሞ አይገርማችሁም ውዶቼ ማሮቼ ፍቅሮቼ የሆነ ሰዓት ጥቅስ ለቃ ትዝ ካላችሁ
ከባድ ፕራንክ አለ ምናምን ስላችሁ አልነበር? ከምር እና ጥቅሱ ባይዘው የዋሆች ድሉ የዋህ ሰው ያው ብዙ ሰው ሊረዳም ስለማይችል ነው። ስለዋሆች ፈጣሪ ብቻ ነው። እና ሀይሚዬ የዋህ ናት ባይዘው። በዚህ አጋጣሚ በጣም የዋህና ገር ናት። ለዛ ነው ነገር የሚከርባት ማለት ነው። እና ለማንኛውም ብሩክ እና ሀይሚ ብሩክ ወንድማችን ሀይሚ የማይስዊት እንወዳቸዋለን፣ እናከብራቸዋለን። እነሱ ሰላም ፈጥረዋል። ተረጋጉ። ዩቲዩብ ያላችሁ እንረጋጋ ሁላችንም። ሀይሚዬና ብሩኬ ሰላም ፈጥሯል። እኔ ደግሞ ብዙም አላስጨነቀኝም። ለምን እኔን ማወቅ ከፈለጋችሁ ውዶቼ ቪዲዮ እየሰራው እያዩ ያለሁት እኔ ፕራንኩ ብዙ ሰርፕራይዝ አላደረገኝም። ለምን ሀይሚዬ እየተናገረችው ስለሆነ ናፍቆቱ ነው እንጂ እየታየኝ እኔ ፕራንኩ በጣም ኢዚ አድርጌዋለሁ። በየቤቱ ሲዞር ግን አካብደውታል። አንዳንድ ሰው ሲያካብድ ነው እንጂ ታውቃላችሁ፣ እኔ ቪዲዮ ኖርማል ስሰራ ምንም ሳይመስለኝ ነው። ከዛን አንዳንድ ነገር ሳይ ነው አስተያየት የሚሰጠው ማለት ነው። በጣም ኢዚ እና ቀላል ነው። ብሩኩ ስለሮጠ መኪና አስነስቶ ስለሄደ ነው እንጂ ነገሩ በጣም ቀላል ነው ወዶቼ ማለት ነው። እኛ ደግሞ የብሩክ ወዳጆች፣ የሀይሚዬ ወዳጆች እነሱ የምንወድ ከሆነ እርስ በርሳችን ብሩክ ጥፋቱ መናገር፣ ሀይሚም ጥፋት ካለ መናገር እና እዚህ ጋር ጥፋት ሀይሚ ምለው ለምንድን ነው እናንተ እንድትሉ ነው እንጂ ጥፋት የለም። ስራ ነው የሰራችሁ ስራ። ኦኬ ወዶቼ